ተሳስተዋል። እኔ መሳሳታቸውንም የሚያውቁ ነው የሚመስለኝ ይህንን ነገር በማድረጋቸው። ግን እንዳልኩት ካፌ ወጣ ቃል ከእጅ ወደቀ እንቁላል ሆኖባቸው ተቸግረዋል። በ5 ዓመት ስለሚደረገው ምርጫ እኮ ፋኖ አያውቀውም እኮ። በአብይ ህገ መንግስት እኮ ፋኖ አይገዛም እኮ። አታውቅም እንደ መሳየል። ስለዚህ አብይ በ5 ዓመት ምርጫ ለማደስ የሚያደርገውን ነገር እኔ ላስወግደው ላባረረው ነው አብይን ምሰራ እንጂ ምርጫ የሚባለውን ነገር እኮ አይገዛም። በጠመንጃት አፍተሮል ጠላት ነህ። መንግስት የፋኖ ጠላት ነው፣ ፋኖ የመንግስት ጠላት ነው። አሁን ባለው ሁኔታ ለ2 ወር የፋኖን አመራር አበጣብጠናል። ለ2 ወር የፋኖ አመራር እንዳይተማመን አድርገናል። ለ2 ወር የፋኖን አመራር ባንድ ላይ እንዳይቆም የተለያዩ ሴራዎችን፣ የተለያዩ ስም ማጥፋቶችን፣ የተለያዩ የጎንዮሽ ዘመቻዎችን፣ የተለያዩ ምስቅልቅልሾችን እንዲፈጠሩ አድርገናል። አንዳንዶችን እድል የቀናንንም ከጀርባ መተናል። ከቲፒኤልኤፍ ጋር መስራት ፋኖ በዓለም አቀፍ መድረክ ያጣውን ትኩረት እንዲያገኝ ሊያደርገው ይችላል። ትልልቅ ሎቢስቶች ስላሉት ቲፒኤልኤፍ ግን ከቲፒኤልኤፍ ጋር መስራት እንዲህ አይነት አድቫንቴጆች ቢኖሩትም ዲስአድቫንቴጅም ደግሞ አለው። ቲፒኤልኤፍ በኢትዮጵያውያን እይታ የተነወረ ድርጅት ነው። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ይህ ኢትዮጵያ የዩቲዩብ ቻናላችን ነው። አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ተመልሰን መጥተናል። በዛሬው ፕሮግራማችን እንደተለመደው ለሐሳቦቻችን መነሻ የሚሆኑ ቪዲዮዎችን እንጋብዛችኋለን። ቪዲዮዎቹ ላይ ደግሞ መነሻ አድርገን አንዳንድ ጉዳዮችን እያነሳን ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንደተለመደው በአክብሮት እንጋብዛችኋለን። አብራችሁን ስትቆዩ ከኛ ጋር ስትሆኑ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮዎቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱም እንዲሁ ለማስገንዘብ እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያ ቪዲዮ የሚሆነው የይልቃል ጌትነት ከመሳይ መኮንን ጋር አድርጎት የነበረው ቆይታ ነው። በዚህ ቪዲዮ ላይ የተነሱት አንዳንድ ነጥቦች ኦኬ፣ እናንተ ስለ መንግስት የምትሉት ነገር በተቃራኒው ስለ ፋኖ ምንለው ነገር ሊሆን አይችልም ወይ የሚል ጥያቄ ለማንሳት እንዲመቸን ነው። አንድ ሰሞን የምርጫ ክርክሮች የተጀመሩ ሰሞን፣ ምርጫ መባል የተጀመረ ሰሞን አስረስ ማረ ዳምጤ ወደ አደባባይ ወጥቶ የተናገረውን ነገር ሁላችንም እናስታውሳለን። ምርጫ ውስጥ እንዳትገቡ፣ የፖለቲካ ፓርቲዎችን፣ ህዝቡን፣ መምህራንን፣ ባለሀብቱን ኤቭሪባዲ ምርጫ ውስጥ እንዳትገቡ፣ ምርጫ ውስጥ ከገባችሁ እንደ ጠላታችን ነው የምንቆጥራችሁ፣ ሚንስ እንደ መንግስት ነው የምናያችሁ፣ መንግስት ጠላታችን ስለሆነ እንደሱ ነው ሌብል የምናደርጋችሁ እና እርምጃ እንወስድባችኋለን የሚል ማስጠንቀቂያ ሰጥቶ እንደነበረ በጣም ብዙ ነገር እንደተወራበት እናስታውሳለን። የይልቃል ጌትነትን ሜንታሊቲ ሊያሳየልን ይችላል። ሰምሃው አሁን የምናነሳው ነገር የሚሰጡትን ስሞች በገዛ አንደበቱ ቬሪፋይ ሲያደርጋቸው ነው የምናየው እና የሚሰጠው ስም ምንድን ነው የሚለውን እናያለን። ግን እዚህ ጉዳይ ላይ እዚህ ሀሳብ ላይ ያነሳው ፖይንት ግን ኦኬ፣ መንግስትን እንዲህ ከሆነ የምታዩት ስለ መንግስት ያላችሁ ግንዛቤ እንደዚህ ከሆነ ሌላው አካል ስለ ፋኖ ያለው ግንዛቤ እንዲህ ቢሆንስ የሚል ተነጻጻሪ ጥያቄ ለማንሳት ይመችናል ብዬ አስባለሁ። መጀመሪያ ጥቂት ሰምተነው እንመለስ የይልቃል ጌትነትን ንግግር። በ5 ዓመት ስለሚደረገው ምርጫ እኮ ፋኖ አያውቀውም እኮ። በአብይ ህገ መንግስት እኮ ፋኖ አይገዛም እኮ። አታውቅም እንደ መሳየል። ስለዚህ አብይ በ5 ዓመት ምርጫ ለማደስ የሚያደርገውን ነገር እኔ ላስወግደው ላባረረው ነው አብይን ምሰራ እንጂ ምርጫ የሚባለውን ነገር እኮ አይገዛም እኮ። በጠመንጃ ተለያይተዋል። አብይና ፋኖ ግንኙነታቸው በመጠፋፋት ላይ የተመሰረተ እና በዚህ ውስጥ ደግሞ ምርጫ ላርግና መልሼ ደም ድግስ ደግሼ ለመግደል ልቀጥል ሲል ፋኖ እንደውም ያስተላለፈው ለሌሎቹ ነው። ይሄንን ምርጫ ማየውኔ የአማራን ህዝብ ለመግደል ሰርቲፊኬት ለማግኘት ያዘጋጀው ድግስ ስለሆነ እዛ እኛን ለመግደል ለደገሰው ድግስና ሰርቲፊኬት ለማድረግ የሚያደርገው ነገር ውስጥ ወንድሞች እዛ ውስጥ ብትገኙና ህይወታችሁን እንዳታጡ ተጠንቀቁ ነው እንጂ
አንዳንድ ሰዎች ምንድነው መብታችንን ፋኖ ከለከለን ምናምን የሚል ሁሉ ነገር አይቻለሁ። እኔ አሳቁኝ ነው የምልህና እንዴ በፋኖ በሚያስተዳድረው መንደር ልወዳደር ከማን ነው ከብልጽግና ጋር እናንተ የምታስተዳድሩት መንደር እኔ ልምጣ ነው የሚል ሰው ማለት ነው። what is the logic behind እና ይሄንን ምርጫ ዓለም አቀፍ ማህበረሰቡ ምናምን ሲሉ ደግሞ ሰማሉ። ዓለም አቀፍ ማህበረሰቡ ከመንግስት ጋር የሚዋጋ ኃይል ለምርጫ መንገድ ልቀቅ ብሎ ሊጠይቀው ነው ዓለም አቀፍ ማህበረሰብ የሚባለው። አሁንም እኮ ሰው ልግደል እንዳለ አርጎ ፋኖ ይሄንን ነገር ስለማላቀው ከብልጽግና ጋር ግንኙነቴ በጠመንጃ ስለሆነ ብልጽግና ምርጫ ቦርድን ይዞ ጠመንጃ ምን ይዞ ሰርቲፊኬት በወታደር ተከቦ ምርጫ አረጋለሁ ብሎ ሲመጣ እኔ እርምጃ ስለምወስድ እዛ አካባቢ ያላችሁ ሰዎች ራሳችሁን እርምጃ ስለምወስድ ራሳችሁን አርቁ ነው ያለው። አርቅም እዛ ውስጥ ይሄዳለሁ ካለ መንገዱን ጨርቅ ያርግልህ ነው። ሌላ ምን አለና የወንድም ምክር ነው ያስተላልፈልን። ኦኬ እንደሰማችሁት ነው ይልቃል ጌትነት ፋኖ በኢትዮጵያ ህገ መንግስት የሚገዛ አካል አይደለም ብሎ ደምድሟል። በኢትዮጵያ ህገ መንግስት የሚገዛ አካል አይደለም። አሁን እነሱ የሚሉት በአብይ ህገ መንግስት በብልጽግና ህገ መንግስት ነው የሚሉት። ይሄ ህገ መንግስት አብይ የሚባል ሰው የኑር አይኑር ሳናውቅ በፊት የጸደቀ ነው። ሁላችንም ኦልሞስት ሁላችንም በጣም ጥቂቶች ካልሆኑ በስተቀር ስለ ጠቅላይ ሚኒስትር አብይ አህመድ ያወቅነው መጋቢት 24 ነው 2010 ዓ.ም ጠቅላይ ሚኒስትር ሲሆኑ ቃለ መሐላ ሲፈጽሙ ያንን ታሪካዊ ንግግር ሲያደርጉ ከዛ ዓመታት በፊት ህወሓት ኢትዮጵያን ለመግዛት ይጠቅመኛል ብሎ ያሰናዳውን ህገ መንግስት የአብይ ነው ብሎ ሌብል ማድረግ የብልጽግና ነው ብሎ ሌብል ማድረግ ሲጀመር ልክ አይደለም። ኦኬ እንውሰድላቸው። መቀየር የሚችሉበት ህገ መንግስቱን ማሻሻል የሚችሉበት ከመቼውም ጊዜ በላይ የተሻለ እድል እጃቸው ላይ ተቀምጦ ሳለ ስላልቀየሩት ኦኬ ፌቨር ያደርጋሉ ለዚህ ኮንስቲትዩሽን ዶክተር አብይ አህመድ ብሎ አስበው ነው ብለን እንውሰድለትና በዚህ የአብይ ህገ መንግስት አይገዛም ፋኖ ብሎ ይደመድማል። በዚህ ህገ መንግስት ፋኖ አይገዛም መገዛትም አይፈልግም እያለ ነው የሚቀጥለው። ኦኬ ፋኖ በዚህ ህገ መንግስት የማይገዛ አካል ከሆነ ሌላው የማህበረሰብ ክፍል በፋኖ ህገ መንግስት እንበለው አይባልም። እንግዲህ ህዝብ ሰብስቦ ምክር ቤት አዋቅሮ ያጸደቀው ህገ መንግስት የለም። ከዚህ በፊት ግን ራሱ ይልቃል ጌትነት የፋኖ ህገ መንግስት አለ ብሏል። ያኔ አይ ቲንክ 3 ሴቶች የተገደሉ ሰሞን ይመስለኛል። የፋኖ ህገ መንግስት አለ፣ በራሱ ህገ መንግስት ነው የሚዳኘው፣ በራሱ ህገ መንግስት ነው የሚፈርደው እያለ ሲጮህ እናስታውሳለን። ስለዚህ አለን ብለው ያስባሉ፣ ግን አይደለም። ያው እንደ ኦብቪየስ ህገ መንግስት አይደለም፣ ግን የሆነ እንተዳደርበታለን ብለው የሚያስቡት የሆነ ህገ ደንብ ነገር አላቸው። ሶ ፋኖ በኢትዮጵያ ህገ መንግስት ለመገዛት አይገደድም ብሎ የሚከራከር ሰው ኦኬ እኔ ተነስቼ በፋኖ ህገ ደንብ የመገዛት በእነሱ ህገ ደንብ የመተዳደር ፍላጎት የለኝም ብል ምኑ ነው ስህተቱ? የሀገር የሆነ ህገ መንግስት አጣጥለ ስታበቃ በእኔ ህገ ደንብ ተገዛ የምትልበት ሎጂክ ምንድን ነው? ይህን መጠየቅ ያስፈልጋል። ስለዚህ አትወዳደሩ ምርጫ ምናምን ብለው አደባባይ ላይ ሲወጡ ኦኬ እናንተ ለህገ መንግስቱ አልተገዛችሁም፣ እሺ እኛ ለእናንተ ህገ ደንብ አንገዛም፣ ልታስገድዱን አትችሉም። ኦፍኮርስ ልታስገድዱት የምትችሉት በማስፈራራት በመተኮስ በመግደል ሊሆን ይችላል። ግን ወዶ ፈቅዶ ተቀብሎ በእናንተ ህገ ደንብ መገዛት የማይፈልግ ብዙ ሰው አለ። ለመንግስት እንደማትገዛው ለአንተ የማይገዛ ሰው አለ። ስለዚህ መብቱን አክብርለት። አትሊስት የምን መብት ነው የምትሉት ይላል ይልቃል ጌትነት። ፋኖ በሚቆጣጠራቸው ቦታዎች ላይ መብት ጥያቄ ታነሳላችሁ ብሎ በቀልድ መልክ ነው የሚናገረው። ይሄ የሚያሳየው ከመብት ጋር በተቃራኒ የቆሙ ሰዎች መሆናቸው ነው። ስለ መብት የማይገዳቸው ሰዎች መሆናቸው። ድንቄም መብት አስመላሽ፣ ድንቄም መብት አስከባሪ፣ ሰብአዊ መብት የተጣሰ ብሎ ጫካ የገባ ሰው እንዴት የሰውን ዴሞክራሲያዊ መብት ይነፍጋል? እንዴት ሰብአዊ መብት የተጣሰ ወገኔ ተገደለ
ፖለቲካል ውክልና አጣ፣ ንብረቱ ወደመበት፣ ተወረሰበት፣ መንቀሳቀስ አልቻለም፣ አዲስ አበባ እንዳይገባ ተደረገ፣ በአርሲ በሻሸመኔ በወለጋ በተለያዩ ቦታዎች ተገደለ ወገኔ፣ ሰብአዊም ዴሞክራሲያዊም መብቴ ተጣሰ ብሎ ነው ጫካ የገባው። ምክንያቱ ይሄ ነው እንግዲህ የሚሉት። ሌላ ምክንያት ይኖራቸው ካልሆነ በስተቀር በጊዜ ሂደት ምክንያቶቹ ሊቀየሩ ይችላሉ። ሰማው እንደዚህ አይነት ምልክቶች እናያለን። ግን እንውሰድላቸውና ይሄ ነው ምክንያታቸው። እንዲህ ብሎ መብቴ ተነፈገ ብሎ ጫካ የገባ ሰው ኖኔ መመረጥ እፈልጋለሁ ብሎ አደባባይ የወጣን አካል እንዴት መብቱን ትነፍገዋለህ? ከዛ መብታችንን ነፈጋችሁን ብሎ የሚጠይቀውን አካል ደግሞ እኛ በተቆጣጠርነው ቦታ መብት ትጠይቃለህ ብሎ እንደገና ሌላ አይነት አስቂኝ ጉዳይ አይነት። ይሄ ኤርሚያስ ለገሰ እንዳለው ይልቃል ጌትነትን ግራንድ ጀስቲፋየር ብሎ ነው የሚገልጸው ኤርሚያስ። እሱን ነው በቃ ቬሪፋይ ያደረገልን። እኛ በምናስተዳድረው ቦታ መብታችሁን መጠየቅ የለባችሁም። ይኸውልህ ሰዎቹ አንዴ ተሳስተው ተናግረውት ይሆናል። ናዝረስ ማረዳምጤ አንዴ ተሳስተው ተናግረውት ይሆናል። እንግዲህ ካፌ ወጣ ቃል ከእጅ ወደቀ እንቁላል ነው። መልሰህ የምትውጠው ነገር አይደለም። ስለዚህ በሆነ መንገድ ጀስቲፋይ እያደረክ መሄድ ነው ያለብህ። ለዚህ ደግሞ ስራ የሚመጥነው ሰው ግራንድ ጀስቲፋየር ይልቃል ጌትነት ነው። ከኤርሚያስ ነው የተዋስኩት ይህንን ቃል እየወጣ በቃ የነሱን ንግግር፣ የነሱን ውሳኔ፣ የነሱን እርምጃ በሙሉ ጀስቲፊኬሽን ለመስጠት ሲሞክር ነው የምናየው። እንዴት እኛ በተቆጣጠርነው ቦታ መታችሁ መብት ትጠይቃላችሁ? ተሳስተዋል። እኔ መሳሳታቸውንም የሚያውቁ ነው የሚመስለኝ ይህንን ነገር በማድረጋቸው። ግን እንዳልኩት ካፌ ወጣ ቃል ከእጅ ወደቀ እንቁላል ሆኖባቸው ተቸግረዋል። ስለዚህ ትንሽ ማለሳለስ አለባቸው። በቃ ምርጫ ካርድ ይዘባይ እገልሃለሁ ነው ያሉት እኮ ሊትራሊ ስፒኪንግ እንደዛ ነው። የመወዳደሪያ ኮድ ይዘባይ ለምርጫ ለመመዝገብ ተሰልፈ ባይ ስትመርጥ ተሰልፈ ባይ እርምጃ ወስዳለሁ። ኢንፋክት አልቻሉም። 50 ሚሊዮን ህዝብ ተመዝግቧል ተብሏል። የምርጫ ቦርድ መረጃ ነው። ኢትዮጵያ ውስጥ እስካሁን ከተደረጉት ምርጫዎች ትልቅ ቁጥር የተመዘገበበት ምርጫ ነው። 50 ሚሊዮን ህዝብ ተመዝግቦ አያውቅም። ስለዚህ ከ50 ሚሊዮን በላይ ህዝብ ተመዝግቧል። በማስፈራራት ሊያስቆሙት አልቻሉም የተመዝጋቢውን ቁጥር። መንግስትም ደግሞ ማድረግ እችላለሁ እያለ ነው። እንዴት ነው የሚችለው? ሲሆን ነው የምናየው። በብዙ ባይዳፈር እንደው አንዳንድ ቦታዎች ላይ ጥንቃቄ ቢያደርግ እመርጣለሁ። ለምርጫ ተብሎ ሰው መስዋዕትነት መክፈል ስለሌለበት እነዚህ ሰዎች ምርጫ የተሰለፈን ሰው አንድ ነገር በማድረግ ትኩረት ማግኘት ይፈልጋሉ። ምርጫ ትኩረት የሚያገኘው ሀገር ውስጥ ባለ ሰው ብቻ አይደለም። ዓለም አቀፍ ትኩረት ይስባል። እንደምታውቁት ዓለም አቀፍ ትኩረት ይስባል። ታዛቢዎች ሊመጡ ይችላሉ። የሚመጣው መንግስት ምን አይነት መንግስት ነው ብለው ከራሳቸው ናሽናል ኢንተረስት ጋር የተቃኘ እርምጃ ለመሄድ ማን ነው የሚመጣው፣ እንዴት ነው የመጣው፣ ምርጫው እንዴት ነው ብለው ትኩረት ያደርጋሉ። እንኳን ምርጫ አድርገን እንዲሁም ትኩረት አለ ኢትዮጵያ ውስጥ እንደምታውቁት። ምስራቅ አፍሪካ ላይ ቢግ ፓወር ነው፣ ወደድንም ጠላንም። የወደብ ጥያቄ አለን፣ ትኩረት እየሳብን ነው። ሶማሊላንድ እውቅና እንደዚህ የሚሉ ጥያቄዎች ነበሩ፣ ትኩረት እየሳብን ነው። ከኤርትራ ጋር ገጭጎ አለ፣ ትኩረት እየሳብን ነው። ኤሚሬትስ ጋር አሉ ጉዳዮች፣ ትኩረት እየሳብን ነው። ስለዚህ ምርጫ ሲጨመርበት እዚህ ላይ በጣም ትልቅ ትኩረት ነው የምንስበው። ይሄ ትልቅ ትኩረት ያገኘን ምርጫ ላይ አንዳች ነገር በማድረግ ሌላ ትኩረት መሳብ የሚፈልግ አካል ሊኖር ይችላል። ስለዚህ በጣም ሪስኪፉል የሆነ ጉዳይ ውስጥ ባይገባ እኔ እመክራለሁ ከመንግስት አንጻር። የትኛውም ምርጫ ተብሎ የአንድም ሰው ህይወት ቢሆን ሳክሪፋይ መደረግ ስለሌለበት ግን ምን እንደተማመኑ አላውቅም፣ ማድረግ እንችላለን ብለዋል። በፌዴራል መንግስት ደረጃ ያንን ነው የሚሉት። በቅርቡ እናረጋ ከበደም ማድረግ እንችላለን ብለዋል። በንጽጽር አንጻራዊ ሰላም አለ ብለው ስለሚያምኑ፣ እነዛኞቹም ግን አጋጣሚውን ተጠቅመው አንዲትም ቦምብ ቢሆን አፈንድተው ትኩረት መሳብ ይፈልጋሉ። ማን ነው የበጠበጠው ይህንን ምርጫ? ማን ነው እንዲህ ያደረገው? ኦኬ ፋኖ ይባላል። ሰው ትኩረት ያገኛሉ። እንዲህ የማደናቀፍ አቅም አላቸው እንዴ የሚል ትኩረት ይስባሉ። ስለዚህ ይህንን ማድረግ ስለሚፈልጉ በዚህ ደረጃ ሪስክፉል የሆነ ነገር ውስጥ መገባቱ ትንሽ ቢያጠራጥረኝም እነዛ ግን ይህንን ከማድረግ ወደ ኋላ ላይሉ ይችላሉ። ተቆጣጥረው ቦታውን ሰልፈኞች በትነው ምርጫ ላያስተጓጉሉ ይችላሉ። ግን የሆነች ኬዎስ ደግሞ መፍጠር ላያቀታቸው ይችላል እና ይሄንን ኬዎስ መፍጠር እንደ ትኩረት ለመሳብ
እንደሚደረግ ጥረት መውሰዳቸው እንዳለ ሆኖ ስተታቸውን ደግሞ የሚሸፋፍንላቸው ዲፕሎማቲካሊ የሆነ ፕሮፓጋንዳ የሚሰራላቸው ሰው ሲፈልጉ የሚያገኙት ይልቃል ጌትነትን ነው። ዛት ሰው እየወጣ በየሚዲያው እንዲህ እያለ የሚናገረው ብዬ አስባለሁ። እነዚሁ ሰዎች መንግስት ደግሞ ከፋፈለን የሚል ስሞታ ያነሳሉ። እኛን ለመከፋፈል ጥረት እያደረገ ነው መንግስት የሚል ስሞታ ያነሳሉ። ኦኬ አንተ ምርጫውን ለማበላሸት ስትሰራ ያንተን ኮሚኒኬሽን ለማበላሸት የሚሰራ አካል ቢኖር ናቹራል ነው። ምን ለማለት ፈልገው ነው? ሌትስ አንፓክ ኢት። አንተ ምርጫ አደርጋለሁ ብሎ የተነሳን መንግስት አካሄድ ለማኮላሸት እርምጃ ወስዳለሁ ብለህ በአደባባይ ስትወጣ ይህን እርምጃ ሊወስድብኝ የሚችለው አካል ኮሚኒኬሽኑን በበጥስበት እርስ በርስ የሚያደርገውን ግንኙነት አለመተማመን በዘራበት ያዋጣኛል ብሎ ካሰበ ሊያደርግ ይችላል። ኦኬ አንተ ስታደርገው ጽድቅ፣ መንግስት ሲያደርገው ኃጢአት ከሆነ ደብል ስታንዳርድ ነው ሴት እያደረግን ያለ ነው ማለት ነው። ስለዚህ ሊያደርግ ይችላል። ኦኬ መጀመሪያ ምንድነው መንግስት አደረገብን እያሉ ያሉት የሚለውን ጥቂት ሰምተን እንመለስ። ለሁለት ወር የፋኖን አመራር አበጣብጠናል። ለሁለት ወር የፋኖ አመራር እንዳይተማመን አድርገናል። ለሁለት ወር የፋኖን አመራር በአንድ ላይ እንዳይቆም የተለያዩ ሴራዎችን፣ የተለያዩ ስም ማጥፋቶችን፣ የተለያዩ የጎንዮሽ ዘመቻዎችን፣ የተለያዩ ምስቅልቅሎሾችን እንዲፈጠሩ አድርገናል። አንዳንዶችን እድል የቀናንንም ከጀርባ መተናል። አሁን ቀጣዩ ይሄ የተፈራቀቀና ይሄ ደግሞ በእነሱ ነው ያልኩኝ። አሁን ፋኖ እንደዛ ነው ወይ? እሱ ሌላ ጉዳይ ነው። ይሄ የፋኖ ግምገማ ብቻ ነው ይሄንን የሚያውቀው። በነገራችን ላይ ፋኖ አሁን ያለበትን ደረጃ ምን ደረጃ ላይ እንዳለ ምን እያሰበ እንዳለ የአመራሩ የእርስ በርስ መተባበር የእርስ በርስ ግንኙነት ቨርቲካል የሚሆን ሆሪዞንታል አመራሩ ያለበትን ሁኔታ የሚያውቀው ፋኖ ብቻ ነው። እኔ እያልኩ ያለሁት በአገዛዙ ሳይድ ወይም አገዛዙ እያለ ያለውን ነው። እዛው ከአገዛዙ ውስጥ ሆነው ያቀበሉን ቀኞች ያቀበሉንን መረጃ ነው እኔ ወደ እናንተ እያደረስኩ ያለሁት። ስለዚህ አገዛዙ እያለ ያለው የፋኖ አመራርን እርስ በርስ አጣልቼዋለሁ፣ ማህበራዊ ሚዲያ ላይ በበተንኩት መንጋ ምክንያት የፋኖ አመራሩ እርስ በርስ እንዳይተማመን ሆኗል። ስለዚህ ለማጥቃት በጣም ይመቸኛል፣ ሚስጥር ለማሽሎክ ይመቸኛል፣ አስተኳሽ ለማግኘት ይመቸኛል። እንደገናም ደግሞ ከፋኖ አመራርነት የነበሩ አባል የነበሩ የከዱ ሰዎች ደግሞ ሰው እየመለመሉ ናቸው። በነገራችን ላይ ፋኖ አመራሮችም ሆነ አጠቃላይ ፋኖ ጥንቃቄ ማድረግ የሚገባው እነ ብርሌውና ጓደኞቻቸው ዝም ብለው አልተቀመጡም። ሰው እየመለመሉ ናቸው። ግምት አይደለም፣ ሪል ሲመለምሉ እጅ ከፈንጅ የተያዙ ስላሉ ነው። ሚዲያ ላይ መውጣት ስለሌለባቸው እንጂ ተመልምለው የነሱ ስራ ሊሰሩ ሲዘጋጁ የተያዙ አሁን በሁለት ቀን ውስጥ የተያዙ ሰዎች አሉ። ሶሪ ከዚህ በላይ መናገር አልፈልግም፣ ጥሩ ስለማይሆን። እንደሰማችሁት ነው። እንዲህ ያደረገብን ነው መንግስት የሚል አመለካከት አላቸው። ተሳክቶለታል አልተሳካለትም፣ ፋኖ እንዲህ ነው እንዲያ ነው የሚለውን ጉዳይ ዝርዝሩን ተውትና እንዲህ ያደረገብን ነው የሚለውን ፓኬጅ ብቻ አንፓክ እናድርግ እሱን። ኦኬ በመጀመሪያ ደረጃ ተሳክቶለት መንግስት እንደዚህ አድርጎ ቢሆን ጥሩ ስትራቴጂ ነው። አፍተሮል ጠላት ነህ። መንግስት የፋኖ ጠላት ነው፣ ፋኖ የመንግስት ጠላት ነው። አሁን ባለው ሁኔታ እንደ ኦርጋናይዜሽን እንየውካልን መንግስት አፋብን የመንግስት ጠላት ሆኖ ነው የሚታዩት። አይ ጠላት አይደሉም፣ ለምንድነው የሚያለያይ ነገር የምትናገረው ካልክ ጦርነት ላይ ናቸው፣ የሚዋጉ አካላት ናቸው፣ የሚማርኩ የሚገዳደሉ ኢቭን። ስለዚህ በወታደር ቋንቋ ጠላት ሲመጣብኝ እንዲህ ያደረኩት እያሉ አይደለም የሚወሩት ሁለቱም። ስለዚህ አንዱ የአንዱ ጠላት ናቸው። አንዱ የአንዱ ጠላት ሆነው ዊድ ዛሬ እነዚህ ላስታርቃቸው የሚል እንክብካቤ መንግስት እንዲያደርግላቸው ጠብቀው ከሆነ ሞኞች ናቸው። ስለዚህ አድርጉት የሚሳካለት ከሆነ እና የሚያደርገው ከሆነ ጥሩ ስትራቴጂ ነው። ለምን ጥይት ያባክናል? ለምን ሰው ይሞትበታል? በዚህ ምክንያት የሚፈታ ቀላል ቡድን ከሆነ እና ቢሳካለት ጥሩ ስትራቴጂ ነው እየተጠቀመ ያለው ማለት ነው። ነገር ግን የመንግስት እቅድ ይህንን ማድረግ ሆኖ ከሆነ እና ተሳክቶለታልም አልተሳካለትም የሚለውን ፍረጃ እንቶ እናቆየውና በፋኖ መካከል ጠብ ለመዝራት መንግስት ይገደዳል ወይ? ያስፈልገዋል ወይ? በዛ ደረጃ መስራት ያስፈልገዋል ወይ? መንግስት ይሄ ቀድሞ የተለያየ አካል አይደለም ወይ? ቀድሞ የተለያየ አካል እኮ ነው። በጣም ከተሳካለት ጥሩ፣ ካልተሳካለት ግን ብዙ መልፋት አይጠበቅበትም መንግስት።
በፋኖች መካከል ጠብ ለመዝራት የሚደረግ ጥረት ብዙም መጣር አያስፈልገውም። እነሱን ለመከፋፈል እንደው ተከፋፍለው የተቀመጡ ናቸው። ዝም ብለህ ስም መስጠት የከሌ ወገን ብለህ ስም ተሰጣቸው ካልሆነ በስተቀር ተከፋፍለው የተቀመጡ ናቸው እኮ። ያለምንም የመንግስት አስተዋጽኦ ለመከፋፈል ጫፍ ላይ ያሉ አንዳንዶችም ተከፋፍለው ያለቁ ናቸው። ብዙ ምክንያቶች አሏቸው ለመከፋፈል የሚሆን በጣም ብዙ በርካታ ምክንያቶች። አንድ ሁለት እያልን ማንሳት እንችላለን። የመጀመሪያው እና ትልቁ ምክንያት ቲፒኤልኤፍ ነው። አፋብን የሚባለው አካል በጥቅሉ ፋኖ የሚባለው አካል ለመለያየት ትልቁ ሳንካው ቲፒኤልኤፍ ነው። ቲፒኤልኤፍን በመደገፍ እና ባለመደገፍ የሚባል ግሩፕ አለ። ከህወሓት ጋር እንሰራለን አንሰራም የሚል ትልቅ ግሩፕ አለ። ከዚህ ጋር ተያይዞ ከቲፒኤልኤፍ ጋር አብሮ መስራት አለመስራት ትልቅ የመለያ አጀንዳቸው ነው። የሆነ ቡድን ከቲፒኤልኤፍ ጋር አብሮ መስራት ይፈልጋል። ጥቅሞች ይኖሩታል፣ ጉዳቶች ይኖሩታል፣ በዝርዝር የሚታይ ነገር ነው። የሆነ ቡድን ደግሞ አብሮ መስራት አይፈልግም። የሚያጣው ነገር ሊኖር ይችላል፣ የሚያገኘው ነገር ሊኖር ይችላል። ኦኬ፣ ከቲፒኤልኤፍ ጋር መስራት ምናልባት አሁን ካለ አቅም ትንሽ ጠንከር ያለ አቅም ሊጨምርልህ ይችላል። ከቲፒኤልኤፍ ጋር መስራት ፋኖ በዓለም አቀፍ መድረክ ያጣውን ትኩረት እንዲያገኝ ሊያደርገው ይችላል። ትልልቅ ሎቢስቶች ስላሉት ቲፒኤልኤፍ ግን ከቲፒኤልኤፍ ጋር መስራት እንዲህ አይነት አድቫንቴጆች ቢኖሩትም ዲስአድቫንቴጅም ደግሞ አለው። ቲፒኤልኤፍ በኢትዮጵያውያን እይታ የተነወረ ድርጅት ነው። ቲፒኤልኤፍ መጥቻ ሀገር ልምራ ቢል ከዚህ በኋላ አንቅሮ የተፋው ህዝብ ነው ያለው። ስለዚህ ስምህን ነው የምታጠፋው፣ ለገጽታ ግንባታም አይሆንም። ሁለተኛ ከቲፒኤልኤፍ ጋር መስራት ጠብ ማሳደር ነው። ነገ አስብቶ የሚያርዳህ አካል ነው ቲፒኤልኤፍ ማለት። ዛሬ አብሮ ሊሰራ ይችላል፣ ዛሬ ካንተ ጋር ሊሞዳሞድ ይችላል፣ ነገ አስብቶ ነው የሚያርድህ፣ ከጀርባ ነው የሚወጋህ። እንዲህ አይነት ደግሞ ዲስአድቫንቴጆችም አሉት። ግን ይህንን ሁሉ ኮምፕሮማይዝ አድርገው ትርፍና ኪሳራቸውን አስልተው ከቲፒኤልኤፍ ጋር መስራት ይሻለናል፣ እሱ ነው የሚያዋጣን ብለው የሚያምኑ አካላት አሉ። የአፋብን ሰዎች ምናልባት እነ ዘመነ ካሴ፣ ምናልባት እነ አስረስ ማረዳምጤ የለም ከቲፒኤልኤፍ ጋር መስራት አይገባንም ብለው ደግሞ የሚያምኑ አሉ። ከቲፒኤልኤፍ ጋር መስራት ማለት በአማራ ህዝብ ህልውና ላይ መደራደር ማለት ነው፣ ወልቃይትና ራያን ቆመራስ ይዞ መበላት ነው ብለው የሚያምኑ አሉ። የሆነ ግሩፕ ደግሞ አለ። ስለዚህ መንግስት እዚህ መሃል መጥቶ ፋኖን ለመከፋፈል ጥረት ማድረግ ላይጠበቅበት ይችላል። ባይ ኔቸር የተከፋፈለ ድርጅት ነው በቲፒኤልኤፍ ምክንያት አንደኛ። ሁለተኛ በኤርትራ ምክንያት ከኤርትራ ጋር እንሰራለን አንሰራም፣ ኤርትራ ሄዶ ቆይቶ በመምጣት እርሾ ያላቸው ሰዎች አሉ። የኤርትራ ዓላማ አማርኛ እንኳን መናገር በሚጠየፍ መሪ የምትመራ ሀገር ዓላማ ምንድን ነው? ነገ ከነገ ወዲያ ፋኖ ተሳክቶለት ስልጣን ቢይዝ የኤርትራ መንግስት ቀጥተኛ የፋኖ ጠላት መሆኑን የሚቀር አይደለም። ኢትዮጵያ ሰላም እንድታገኝ የሚፈልግ መንግስት ስላልሆነ አት ኤኒ ኮስት ኢትዮጵያን መበጥበጥ ነው የሚፈልገው። ስለዚህ ዛሬ ፋኖን ተጠቅሞ እየበጠበጠ ነው። ነገ ፋኖ ስልጣን ቢይዝ የሆነ አካል ተጠቅሞ መበጥበጡን አያቆምም። ስለዚህ እንዴት ነው ከኤርትራ መንግስት ጋር የምንሰራው የሚል አካል አለ። የለም ከነሱ ጋር ብንሰራ መሳሪያ እናገኛለን፣ የ4 ኪሎ መንገዳችን ይቀልልናል ብሎ ደግሞ የሚያስብ አካል አለ። በዚህ የተለያየ ቡድን ነው። መንግስት ነው እንዴት ሄዶ ይሄንን ለመለ መንግስት ለየን በመካከላችን ጠብ ዘራ እያልክ የምታወራው ምንም ጥረት ማድረግ ላይ ተጠበቅበት ይችላል። ሶስተኛ ስልጣን እኔ ያለሁበት ነገር ካልሆነ በስተቀር ልክ አይመጣም የሚል ተአብዮ በጣም መታበያ ያለ ፋኖ ውስጥ እኔ የመራውት ድርጅት ካልሆነ ለውጥ አያመጣም የሚል መታበይ አለ ፋኖ ውስጥ። ይህንን የስልጣን ጥመኝነት በራሳቸው መንገድ እያቀጣጠሉ ለመለያየት ብዙ ሺህ ምክንያቶች ያሏቸው አካላት ላይ መንግስት መጥቶ እንደገና እነዚህ ሰዎች ለመለያየት ጥረት ያደርጋል ማለት ሞኝነት ነው። አድርጎት ከሆነ ቅድም እንዳልኳችሁ ምናልባት ጥሩ ስትራቴጂ ሊሆን ይችላል። ጠላቴ ብሎ ስለሚያምን አካሉን ፋኖን እንደዛ ብሎ ስለሚያምን፣ ግን ይህን ያህል መድከም የሚጠበቅበት ደረጃ ላይ አይደለም።
ምክንያቱም በራሳቸው መንገድ ለመለያየት ብዙ ምክንያት ያላቸው ናቸው። ቲፒኤልኤፍን አነሳን፣ ከኤርትራ ጋር አብሮ መስራትን አነሳን፣ ስልጣንን እያየን ነው። ዘመነ ካሴ የሚባል ሰው እኔ መሪ ሊቀመንበር ካልሆንኩኝ ብሎ እኮ ነው ያ ሁሉ ድርጅት ሲፈርስ ሲሰራ እዚህ የደረሰው። አሁን አፋብን የሚባለው በንጽጽር ዘለግ ያለ ጊዜ እየቆየ ያለ ይመስላል። ኋይ ዘመነ ካሴ መሪ ስለሆነ እኔ ብቻ ነኝ መምራት ያለብኝ እናንተ ከመራችሁ ልክ አይመጣም ብሎ የሚያምን ሰው ባለበት አካል ውስጥ ለመለያየት ከዚህ በላይ ሴንሲቲቭ ጉዳይ የለውም። እንደው ምንም መንግስት ጥረት ማድረግ አይጠበቅበትም እዚህ ውስጥ። እኔ የመራሁት እንዴ እንኳን ዋና ሰብሳቢ መሪ ይቅርና ምክትሉን ከላይ ያደረጋችሁብኝ በሚል ራሱ እኮ ጸብ የገጠሙ ሰዎች ናቸው። እስክንድር ነጋና ዘመነ ካሴ መካከል የነበረው ጸብ እኮ የስልጣን ነው። እንዴት ሊቀመንበር እኔ ሳልሆን አንተ ትሆናለህ በሚል ነው አፋባ የሚባል ድርጅት ፈጥረው ሲቧቀሱ የነበረው፣ የቃላት ጦርነት ሲያደርጉ የነበረው፣ የጎንዮሽ ተኩስ ሲያደርጉ የነበረው በዚህ የተነሳ ነው። ስለዚህ ስልጣን ትልቅ ፋክተር ነው ለመለያየት። መንግስት መጥቶ እንዲለያያቸው የሚጠብቁም አይደሉም፣ እስከዛ የሚጠብቁም አይደሉም። ስለዚህ ሶስተኛ ነው። አራተኛው ገንዘብ የግል ጥቅም። ይሄ ገንዘብ በተለያየ መንገድ ነው የሚመጣው። አንደኛ እና ትልቁ ምንጭ ከዲያስፖራ የሚላክ ሊሆን ይችላል። እሱን እንዴት ነው አንድ ለምናደርገው? እሱን እንዴት ነው ለተዋጊው ዲስትሪቢዩት የምናደርገው የሚለው ያጣላቸዋል። ይሄ የግል ጥቅም አለው፣ ውስጡ የግል ጥቅም አለው። እኔ ገንዘቡ በእኔ በኩል ካላለፈ የሚል ተአብዮ ካለ የግል ጥቅም አለው ማለት ነው። በማንም በኩል ቢያልፍ ህዝቡ ጋር ተዋጊው ጋር ከደረሰ እነሱ ምን አገባቸው? ዘመነ ካሴ ቢያስተላልፈው፣ እስክንድር ቢያስተላልፈው፣ ምሬ ቢያስተላልፈው፣ ተፈራ ማሞ ቢያስተላልፈው ምን አገባቸው? ተዋጊው ጋር ከደረሰ ለሚፈልጉት ጥቅም ከዋለ። እነሱ ግን በእኔ በኩል ካላለፈ ለምን ጥቅም አለው? በእኔ በኩል ይለፍ የዲያስፖራው ሁሉ ገንዘብ። እንደውም እኮ በአደባባይ ወጥቶ ከዛሬ ጀምሮ በከሌ ስም ገንዘብ እንዳታስገቡ ብለው እኮ አግደው ያውቃሉ። አግደው ራሱ ዘመነ ካሴ እንደዚህ ብሎ ያውቃል። በእኔ በኩል ብቻ ይተላለፍ። ከዛ አንዱ በሆነ ጊዜ ወጥቶ ሲሰበስብ፣ ሌላ ጊዜ ደግሞ ሌላ ወጥቶ ሲሰበስብ ነው የምናያቸው። ገንዘብ ትልቅ መለያያቸው ነው። መንግስት መጥቶ እስኪመለያያቸው ድረስ የሚጠብቁ ሰዎች አይደሉም። ለመለያየት በጣም በቂ ፈርታይል ግራውንድ ያላቸው ሰዎች ናቸው። ስለዚህ ገንዘብ ከዲያስፖራ በሚመጣ ገንዘብ ሊጣሉ ይችላሉ። አንደኛ። ሁለተኛ ኬላ ላይ ገመድ ዘንግ ዘርግተው የሚያልፍ መኪና በመቀፈል ልትለው ትችላለህ። በዛ እኮ ይጣላሉ። ጎንደር ላይ ትልቁ ችግር እኮ የነበረው እሱ ነው። ኬላ ዘርግቶ ገንዘብ በመሰብሰብ ነበር የሚገዳደሉት እኮ የነ ደረጀ በላይና የነ ሀብቴ ወልዴ ሰዎች። እነዚህን አሁን መንግስት ምን ብሎ ነው ሴራ የሚያሰርባቸው? ለያያቸዋለሁ ብሎ በራሳቸው ጊዜ የተለያዩ ሰዎች። ስለዚህ ገንዘብ ትልቁ ፋክተር ነው ለመለያየት። ከማህበረሰቡ የሚዘርፉት የሚነጥቁትስ እሱም ገንዘብ ነው። የገንዘብ አንዱ መለያ መንገዳቸው። ማህበረሰቡን መዝረፍ የለብንም የሚል አካል አለ፣ መዝረፍ አለብን የሚል አካል አለ። ሊትራሊ ስፒኪንግ መዝረፍ ነው እኔ የምለው። እነሱ መዝረፍ አለብን ብለው አይደለም የተነሱት፣ ግን መዝረፍ ነው የምለው። ሽሮ ያረረበት ሰው አለ፣ ቁጭ ብሎ የበሬ አጥንት ሲግጥ የሚውል ደግሞ ፋኖ አለ። ይሄ መዝረፍ ካልሆነ ምንድን ነው የሚባለው? በዚህ ምክንያት የሚለያየሉ ገንዘብ ትልቁ ፋክተር ነው። ሌላኛው ምናልባት በጣም ስር የሰደደው ጎሰኝነት፣ ጎጠኝነት፣ ወንዘኝነት። ከዚህ ወንዝ ማዶ ያሉት እኔን አይወክሉኝም፣ የኔዎቹ ከዚህ ወንዝ ወዲህ ያሉት ናቸው ብሎ ማለት፣ አንተ እኮ አማራ አይደለህም ብሎ መናገር። እስክንድር ነጋ ላይ ትልቁ ጥያቄ የሚነሳው አማራ አይደለም አይደል? እንደዛ እኮ ነው የሚሉት። ብሔርን የሚሰጥህን እሱ፣ ብሔርን የሚነሳ እሱ ያለውን ነገር ካላደረክ አንተ ለሱ አማራ አይደለህም። እሱ ያለውን ነገር ካላደረክ አንተ ለሱ ጎጃሚ አይደለህም። በጎሳ በጎጥ የሚለያዩ ሰዎችን አሁን መንግስት መጥቶ እነሱን ለመለያየት ጥረት ሲያደርግ አሰብኩት። ስለዚህ አትለያየን ብለህ የምትነፋርቅበት ምክንያት የለም። በቃ በራስህ ተለያይተህ የተፈጠርክ ነህ። ባይ ኔቸር ተለያይቶ ተፈጥሮ ሲያበቃ በመከራ የፈጠረው አፋብን የሚባለው ድርጅት ራሱ ለመበታተን አንድ ሐሙስ የቀረው ድርጅት ሆኖ ሲያበቃ መንግስት እንዲያረገኝ ብሎ ማላዘን ምን ማለት ነው? ይልቅስ ወደ ራስ መመልከት ያስፈልጋል። መጀመሪያ ወደ ራስ መመልከት፣ አንድ ለመሆን ጥረት ማድረግ፣ የምታደርገውን ማድረግ። የሆነ ነገር በተፈጠረ ቁጥር መንግስት እንዲያደረገኝ እያልክ የምታላዝን ከሆነ ጥያቄ መነሳቱ የሚቀር አይሆንም ማለት ነው። የሆነ ሆኖ በኢትዮጵያ ህገ መንግስት አልገዛም ያለው ፋኖ በራሱ ህገ መንግስት እንዲገዙለት የሚጠበቃቸው ሌሎች አካላት እንዲመጡ የሚያስበው ፋኖ
በሚያስበው የጋራ ስብስብ ላይ እንኳን መተማመን ያለው ሰው አይደለም፣ መተማመን ያለው አካል አይደለም። ቅድም ባነሳዋቸው በርካታ ጉዳዮች እርስ በርስ የሚለያዩ አካላት ናቸው እነዚህ አካላት። ስለዚህ ቆም ብለህ አስበህ ማን ነው እየለየኝ ያለው? ምንድነው ለመለያየት ከራሴ ከቡድኑ አፋብን ከሚባለው ቡድን እየመነጨ ያለ አመክንዮ ምንድነው ብሎ ማሰብ የሚገባው አካል ሁሉንም ችግር መንግስት ላይ ሲደፈድ እኔ አያደርግም እያልኩኝ አይደለም። መንግስት ሊያደርግ ይችላል። ካደረገም ጥሩ ስትራቴጂ ነው ብዬ ነው ማምነው። ተኩሶ ከሚገድል አለያይቷቸው ሰላም ነስቷቸው ለድርድር በራቸውን እንዲከፍቱ ለሰላም እጃቸውን እንዲዘረጉ ማድረግ ቢችል ጥሩ ነው። ጥሩ ስትራቴጂ ነው። ከጦርነት ምንም ከውጊያ ምንም ስለማይገኝ ግን በዛ ደረጃ መድረስ አይጠበቅበትም። መንግስት በራሳቸው የተለያዩ የተከፋፈሉ አካላት ስለሆኑ ስለዚህ ሁሉንም ችግር መንግስት ነው እንዲያደረገብኝ። እርስ በርስ ስትጣላ መንግስት፣ እርስ በርስ ስትገዳደል መንግስት፣ እርስ በርስ ስትዘላለፍ መንግስት እያልክ ከሆነ አውትሶርስ እያደረግከው ነው ችግርን አውትሶርስ በማድረግ ደግሞ ሶሉሽን አይገኝም። መጀመሪያ አድሚት ማድረግ ያስፈልጋል። ያለብኝ ችግር ይሄ ነው ብሎ አድሚት ማድረግ ያስፈልጋል። እሱን አምነህ ስታበቃ ነው ለመፍትሄ የምትጥረው። ያው መፍትሄ ባያገኙ ጉዳይ ሆኖ አይደለም፣ ግን እንደው እንደ ፕሪንሲፕል እንደ ስትራቴጂም ይሄንን ቢጠቀሙ ነበረ የሚሻላቸው ለማለት ነው። ውድ ቤተሰቦቻችን ይሄንን ጉዳይ ማንሳታችን ለዚህ ነው። እዚህ ጋር ማብቃት ይኖርብናል። የዛሬው ፕሮግራማችንን በሚቀጥለው ፕሮግራም በሌላ ርዕሰ ጉዳይ ነው የምንጠብቃችሁ። የዛሬውን ፕሮግራም እዚህ ላይ እናበቃለን። እናንተ ምን አስተያየት አላችሁ? ምን ሐሳብ አላችሁ? ልትነግሩን ልታካፍሉን ትችላላችሁ። ጥያቄዎችም ሊኖራችሁ ይችላል። በተለመደው መንገድ ከታች ባለው የሐሳብ መስጫ ሳጥን በኩል ልታደርሱን ትችላላችሁ። እኛ ግን የዛሬውን ፕሮግራማችንን እዚህ ላይ እናበቃለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ ልናስታውሳችሁ እንወዳለን። ስለምታደርጉልን የትኛውም ትብብር ግን አስቀድመን እጅግ አድርገን ልናመሰግናችሁ እንወዳለን። አማሃ ደገፋ ነበርኩኝ። በሚቀጥለው ክፍለ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዚያው ጤና ይስጥልን።